በእዩ ልጅና በብሩክ መካከል ሊደረግ የነበረው ምርመራ ዛሬ አዲስ ነገር ይዞ መጥቷል። እዩ ልጄ አባቱ ጋር መኖር አለበት ብላ ስትናገር ሙሼ የሰጠቻትን ከባድ ማስጠንቀቂያ ሙሼ በዚህን ልክ ስትናደድ ዛሬ ለመጀመሪያ ጊዜ እያየኋት ነው። የሙሼ መናደድ ሀይሚን ደሳስ ብሏታል። እንግዲህ እንደምታዩት ሙሼ ከሀይሚ ጎን መሆኗን እስከ መጨረሻ ድረስ የሚገልጽ ነው። ሙሼ ለሀይሚ ያላት ፍቅር ያላት ቦታ በጣም ከፍ ያለ እንደሆነ እንደዚሁም እዩ በአሁኑ ላይ ሀይሚን ምንም ነገር እንደማታደርጋትና ይህ ምርመራ ተካሄደም አልተካሄደም ብሩክና ሀይሚ ሊለያዩ እንደማይችሉ ማወቅ አለብሽ በማለት ብሩክን በሙሉ ልብ ሲናገራት ነበር። ሙሼ እዩን ለምንድነው የተቆጣቻት በሚለው ደግሞ እንግዲህ እንደሚታወቀው እዩ ልጄን አላስመረምርም በማለቷ ነው። እንደዚሁም ደግሞ ልጇን ይዛ እቤት ድረስ በመምጣቷ ነው። ልጄ ከአባቷ ጋር ነው ማደግ ያለባትም በማለት እንግዲህ በሙሉ ልብ ስትናገር ነበረ። ይህንን ነገር ደግሞ የእዩን ሴራ ያወቀችው እንደዚሁም ደግሞ የልጆቿን አንድነት የእዩ ወደ እነሱ መጠጋት ለሀይሚና ለብሩክ ትልቅ አደጋ እንደሆነ እየተረዳቸው ሙሼ በአሁኑ ላይ ከበድ ያለ ቁጣ ነው በእዩ ላይ ያሳለፈችው። ምክንያቱም እንደዚህ ማድረግ የለብሽም፣ እንደዚህ መሆንም የለበትም። ሲጀመር ልጁ የእሱ ነው ካልሽ ልጃችን ከሆነ እኛ እንቀበላለን፣ ልጃችንን እኔ ያሳድገዋለሁ በማለት ሙሼ ስትናገር ይህም የሆነው ግን ማረጋገጫ ስንይዝ ነው ብላለች ሙሼ። ማረጋገጫ ደግሞ ልጅቱን ማየት ይቻላል በማለት ተናግራለች። ባይዘዌ አሁን ላይ ልጅቱ ስትታይ ለራሱ እዩን ራሷን ነው የምትመስለው እንጂ ከብሩክ ምንም አይነት የሚመስል ነገር ምንም መልክ የላትም ከብሩክ ማለት ነው። ስለዚህ ይህ ነገር ምርመራ ሳይካሄድ ደግሞ ማመን እንደሌለባት ሙሼ ለራሱ ተናግራለች። ይሁን እንጂ ልጅቷ ማለቴ ነው ልጅቷ የብሩክን ብትሆንም እንኳን በብሩክና በሀይሚ መካከል እነሱን መለያየት አትችም በማለት እንግዲህ ሀይሚ እዚህ ሁሉ ነገር ውስጥ ሁሉንም በዝምታ ስታዳምጥ ነበር። ሀይሚ ለረጅም ጊዜ ስትጠብቀው የነበረና ይህ ነገር ምንም ይህ ቀን የሚያስፈራ ቢሆንም ነገር ግን ብዙ ጥያቄዎቿ የሚመለሱበት አስፈላጊ ጊዜ ነው አሁን ላይ የደረሰችው። እንደዚሁም ደግሞ ወደ ቡታጅራ መምጣቷም ሁሉን ነገር ፊት ለፊት ለማየት የሚያስችል ነው ብለን ብናስብም ቡታጅራ ዲኤንኤ ምርመራ እንደሌለ ተነግሮናል። ዲኤንኤ ምርመራ የሚያደርግ ሆስፒታል ቡታጅራ ውስጥ እንደሌለ ግዴታ ወደ አዲስ አበባ መምጣት እንዳለባቸው ተነግሯል። ይህንን ነገር ባይዘዌ ከሁላችንም ቀድማ እዩ አውቃለች። ይህ ነገር እንደሌለ ስለምታውቅ ነው ምርመራ አላስመረምርም ልጄን እንደዚሁ እሱን ስለምትመስል ማመን አለበት ያለችው። እንግዲህ ምርመራው የሚካሄድ ከሆነ ግዴታ ወደ አዲስ አበባ ሊሄዱ ነው። ብዙዎቻችሁ ደግሞ የሆነ በዚህ ዙሪያ ላይ ብዙ ጊዜ ወደ ሚዲያ የሚሰራ ታዋቂ ሚዲያ አለ። የእሱን የሚዲያውን ስም መጥቀስ ባልፈልግም አሁን ላይ በሱ ቢሆን ሲመረመሩ በሱ ቢሆን የሚተላለፈው ብላችሁ ነበረ። ባይዘዌ በራሳቸው ነው የሚተላለፈው የሚያካሂዱ ከሆነ ምርመራውን የሚያካሂዱ ከሆነ እንደዚሁም ደግሞ እዩ ፈቅዳ ልጇን ለማስመርመር ወደ አዲስ አበባ የምትመጣ ከሆነ ምርመራው የሚካሄደው አዲስ አበባ በራሳቸው ቪዲዮም የሚለቀቀው በራሳቸው ነው። ቪዲዮ የሚለቀቀው እንደዚሁም ደግሞ የምርመራው ሂደት እያንዳንዱ ሲከናወን የሚታየው በራሳቸው በሀይሚ ወይም በብሩክ ቤት ነው። ይህ የሚሆነው ደግሞ ዝም ብሎ አይደለም፣ በምክንያት ነው። በዋናነት ከአሁን በፊት በዚህ ዙሪያ ላይ በሀይሚና በብሩክ ቤት ነው በዚህ ዙሪያ ላይ ሲወራ የነበረው። እዩ ፍቅረኛህ ነች፣ ከሀይሚ ጋር ስትጣላ ጊዜ ከእዩ ጋር ሂደሃል አይነት የተለያዩ ነገሮች ሲባል የነበረው በዚሁ በራሳቸው ቤት ስለሆነ አሁንም ምርመራውም የሚካሄደው እንደዚሁም ደግሞ ከምርመራው በኋላ ውጤቱ ሲመጣ ይፋ የሚደረገው እያንዳንዱ ነገር በራሳቸውና በራሳቸው ቻናል ነው። በራሳቸው ቻናል ነው። እዚህ ጥያቄ ውስጥ ህዝቡን ያኔ ተከታዮቻቸውን፣ ወዳጆቻቸውን፣ እኛን ደጋፊዎቻቸውን
ይህን ሀሳብ ከመጀመሪያው ሲመጡ እኛንን በዚህ ነገር ላይ ብዙዎቻችን እያሰብን የእነሱን ሁኔታ እየተከታተልን ያለ ነው እና በእነሱ ቻናል ነው ይህም ነገር ግልጽ መሆን ያለበት። እንግዲህ ብሩክን ይቅርታ መጠየቅም ካለብን እንደዚሁም ሀይሚን በቃ መሆን ባለብን ቦታ ላይ ሆነን መደገፍም ከሆነ ምክርም ከሆነ የተለያዩ ነገሮችን ከጎናቸው ሆነን ስናደርግ እንደነበረው አሁንም በእነሱ ነው መሆን ያለበት ባይነኝ እንደኔ። እንደዚሁም እንደሚሆንም ደግሞ ነግረውኛል። ባይዘው አንዳንድ ልጆች ግዴታ በእነሱ ነው መሰራት ያለበት። ቪዲዮ በራሳቸው ምርመራ ሂደቱ እያንዳንዱ ነገር በራሳቸው ቻናል እንዲለቀቅ ብዙ ምክንያት አለ። በዋናነት አሁን የጠቀስኩላቸው የመጀመሪያው ነው። ሌላ ደግሞ ያኛው የማይተዋወቁ እናትና ልጆች፣ አባትና ልጅ፣ የተለያዩ ወንድምና ወንድም ሊሆኑ ይችላሉ። የጠፉ ለረዥም ዓመታት ተለያይተው የነበሩ ሰዎች ሲገናኙ የእውነት ይህ የተገናኙት ሰዎች የዘር መመሳሰል አላቸው ወይ? የእውነት ነው የተሳሳተ ስመም የሚመሳሰል ምናምን አይደለም ወይ የሚለውን ቼክ ለማድረግ ግማሹን በራሳቸው በሚዲያው ወጪ የሚሸፈን ነው እና ይሄኛውና የዛኛው አሰራር ደግሞ ሁለቱም ምንም ዲኤንኤ ቢሆንም ይለያያል። ለዛም ነው። ሌላ ደግሞ ያው መግቢያው ላይ እንደነገርኳቸው መጀመሪያውንም ይህ ነገር በትኩረት እያሳሰበን ያለው አብዛኛው የሀይሚና የብሩክ የጨረቃ ፋሚሊ ነን እና ለእኛም ሲባል ነው ብዙውን በእነሱ ቪዲዮ ለመስራት የተደረገው እና በጥቅሉ ምርመራው ከተካሄደ በራሳቸው ነው የሚሆነው ለማለት ፈልጋለሁኝ። ሙሼም በግሏ ያላትን ግምት እንግዲህ ተናግራለች። ምርመራው ማይካሄድ ከሆነ ግልጽ ውጤት ማታመጪ ከሆነ ልጅቱ የኛ መሆኗን በምንም አናረጋግጥም። ስለዚህ ልጅቱን ለማሳደግም ደግሞ እኛ ግዴታ ማረጋገጫ እንፈልጋለን በማለት ተናግራለች። እዩም ያችኑ ምክንያት አንስታ እዚህ እኮ ምርመራ የለም፣ በዚህን ሁኔታ እንደ ብዬ ነው ወደ አዲስ አበባ የሚሄደው ስትልም ተናግራለች። እንዴት ብለሽ ትሄጃለሽ? ያው ማንኛውም ሰው እንደሚሄደው አሁን እኮ ልጅቷም ምንም አትልም በማለት እየጠነከረች ነው። እዛ ድረስ ብትሄድ ትጎዳለች የሚል አቋም የለኝም በማለት ሙሼም ተናግራለች። ሙሼ ባይዘዌ እዩንም ለመበደል ፈልጋ አይደለም፣ እንደዚሁ እውነታውን ለማወቅ በመፈለግ ነው። እውነታው የእዩ ልጅ የእውነት የብሩክ ከሆነች ሙሼ ልጇን እንደምትቀበል ማሳደግ ካልቻልሽ እኔ ያሳድጋታለሁ በማለት ተናግራለች። ልጅቱ የብሩክም ትሆንም አትሆንም ሀይሚና ብሩክ ግን እንዲለያዩ ፈጽሞ እንደማትፈልግም ተናግራለች። ሙሼ እንግዲህ የእዩ የመጀመሪያ አላማዋ እነሱን ማለያየት ነው፣ ሀይሚና ብሩክን ማለያየት፣ እንደዚሁም ደግሞ ወለድኳት ያለቻትን ልጅ ከብሩክ ጋር ሆና ለማሳደግ ነው አላማዋ። ይህ ነገር ደግሞ የሚሆነው ይህ አይሆንም፣ ሲጀመር አይሆንም። ምንም ውጤቱ ምንም ይሆን ምን ይሄ የእዩ ህልም አይሳካም እና ደስ የሚል አቋም ነው። ባይዘዌ ብሩክና ሀይሚ መታደል። ባይዘዌ ጨረቃ ፋሚሊ በአጠቃላይ ማለት ይቻላል ከነሱም ከጨረቃዎች ጀምሮ እንደዚሁም ፋሚሊው ሙሉ ፋሚሊው ትልቅ ክብር ያለው ፋሚሊ ነው። ለጨረቃ ፋሚሊ ትልቅ ክብር አለ። ባይዘዌ እኔ ለራሱ በግሌ ይለያሉ። ለምን እንደሆነ አላውቅም ከሌላው አይታችሁ ከሆነ በጣም በጥልቀት ታዝባችሁ ከሆነ ከኮመንት ሊሆን ይችላል፣ ከአመለካከት ሊሆን ይችላል። ኮመንት ባይዘው ንግግር ማለት እኮ ነው። ገብታችሁ ስታነቡት እያንዳንዱ ንግግር እኮ ነው። እዛ በድምጽ ማውራት ስለማንችል ወይም በድምጽ መጻፍ ስለማንችል ነው እንጂ ራሱን የቻለ ድምጽ እኮ ነው። እና እያንዳንዱ ክብር ያለው ሰው ደግሞ ምን አይነት አስተያየት መስጠት እንዳለበት እንደዚሁ በማስተዋል ነው ይሄንን ነገር የጻፉት። በደንብ ተረድተውት ነው ይሄን ነገር። ዝም ብሎ የሚጮሁ ሌሎች እኮ አሉ። አይታችሁ ከሆነ ምኑንም ነገር ሳይገነዘቡት ወይ ወደ ስድብ ወይ ዝም ብለው ወደ መቃወም ወይም ደግሞ ዝም ብሎ በቃ በጭፍን ስሜታዊነት የሚሆኑ የተለያዩ እንትኖች አሉ፣ ቤተሰቦች አሉና ጨረቃ ፋሚሊ ደግሞ ከሀይሚና ከብሩክ ጀምሮ መላ የጨረቃ ፋሚሊ ጨዋ ነው ማለት ይቻላል። እኔ በራሴ እንደዚህ ነው ብዬ በውስጤ የሚይዘው። ሲመክሩ ለራሱ ሲናገሩ ለራሱ ካስተሳሰባቸው ለሀይሚና ለብሩክ ካላቸው ፍቅር አንጻር እንደዚሁም ደግሞ በእነሱ ዙሪያ ላይ
በሚወሩ ክፉ ነገሮች፣ መጥፎ ነገሮች ዙሪያ ላይ በአንድ ድምፅ በመልካምነት ነው ሁሉም የታዘብኩትና ያየሁት ከአስተያየቶችም ከኮመንቶችም እንደዚሁም በተግባርም ጭምር። እንግዲህ ሰሞኑን ብሩክ ምን እንዳደረገ አይታቸዋል። ብሩክና ሀይሚ በዚህ ነገር ላይ ተባብረው ነው ባይዘዌ ሁለት ሰንጋ ለአቅመ ደካማ እናቶች አርደው በዓሉን በጣም ደስተኛ ሆነው እንዲያከብሩ ያደረጉበት እያንዳንዱ ነገር የጨረቃ ፋሚሊ እጅ ውጤት አለበት። የብሩክና የሀይሚ ብቻ ሳይሆን የፋሚሊው የመልካም እህቶቻችን እጅ አለበት እዛ ውስጥ እና ከዚህ ነገር ላይ መልካምነትን ነው የተረዳ ነው መረዳት ለቻለ ሰው ከዚህ ብቻ መልካም ነገር መረዳት ይቻላል። ብዙ ጊዜ አንዳንድ ሰዎች ከሀገር ሲወጡ በዓሉን ደስተኛ ሆነው ለማክበር አቅም የሚያንሳቸው አቅመ ደካማ እናቶች፣ አቅመ ደካማ ሰዎች በበዓል ቀን ጠግበው በልተው እንኳን የማይውሉ ሰዎች መኖራቸውን ይረሳሉ። ብዙ ጊዜ አንዳንድ አስተዋዮች ናቸው ይህንን ነገር ትዝ የሚላቸውና በጣም ደስ የሚል ነገር ነው ያደረጉት ፋሚሊውም ሆነ ጨረቃዎቻችን እና በጥቅሉ ጨረቃ ፋሚሊ አሁንም ክብር ይገባቸዋል ማለት እፈልጋለሁኝ። ሲቀጥል እንግዲህ ምርመራው አዲስ አበባ እንደሚካሄድ እዩ ደግሞ ልጄን አላስመረምርም ካለች ብሩክ ፈጽሞ በዚህ ነገር ላይ ካሁን በኋላ ማውራት እንደማይፈልግ የእነሱን ስም ማንሳት እንደሌለባትም ሆነ ሙሉ በሙሉ እንረሳሻለን፣ ትረሽናለሽ በዚህ ነገር ተባብለው ተነጋግረዋል። እንግዲህ እዩ መጨረሻም ላይ ያላት አማራጭ በዚህ ነገር ላይ መስማማት ነው። ወይ ታስመረምራለች ወይም ደግሞ የደበቀችው ውሸት እንዳይጋለጥ ስለምትፈራ አላስመረምርም፣ አንተም ህይወትህን ኖር፣ ለልጅ አላንስም በማለት መግደርደሯ አይቀርም። ይህን ይመስላል። ሙሼ ግን ያላት አቋም ተናግራለች፣ ምርመራው ካልተካሄደ እንደዚሁም ብሩክም ጭምር። ሀይሚ በዚህ ነገር ላይ አስተያየት ያልሰጣቸው በእነሱ ጣልቃ ላለመግባት ነው። እንደዚሁም ደግሞ እያንዳንዱ ሙሼና ብሩክ ሲናገሩት የነበሩት ሀሳብ ሙሉ ለሙሉ ሀይሚ ስለደገፈችው ነው። እንግዲህ በቀጣይስ እዩ ምን ብላ ትወስናለች የሚለውን ብሩክስ የምርመራው ጉዳይስ ምን ይሆናል የሚለውን በቀጣይ የምናየው ይሆናል። ስላዳመጣቸው ከልብ አመሰግናለሁ።